It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳያችን ልንሄድ ነው። የማንቸስተር ዩናይትድ ደጋፊዎች በስፋት የሚያነሷቸው ጥያቄዎች አሉ። አንድም ከዝውውር አንጻር የማንቸስተር ዩናይትድ የዝውውር መፈጸም አቅም፣ የታሰቡ ተጫዋቾች፣ በተለይ በቅርብ በማንቸስተር ዩናይትድ ስሙ በተደጋጋሚ የሚነሳው የኩና ጉዳይ የማንቸስተር ዩናይትድ ደጋፊዎች ጥያቄ መሆን ከጀመረ ቆይቷል። ያነሳሉ ሐሳቡን። እውነት ኩና ማን ዩናይትድን ይቀላቀላሉ ወይ? ልጁን ለማስፈረም የሚደረገው ጥረት ምን ደረሰ ይላሉ። እና ዛስ ላይ ይቆማል ወይ? ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት እንደ ዘንድሮ የውድድር ዓመት የተሸነፋቸው ጨዋታዎች ብዛት የሚጠቀስበት አቃተው የሚባልበት እንዲሆን አይፈልጉም። ይልቁንም ተሻሽሏል፣ አሁን አሪፍ እየሆንን ነው፣ እንደውም እየፈለገ ይምጣ የሚሉበት አቅም ላይ ለመድረስ ባለው እውነት ውስጥ መስራት አለባቸው። ይህንን ስል ሁልጊዜም እንደ ምሳሌ ልናነሳው ይገባል ብዬ የማምነው እኔ ባርሴሎናን ነው። እኔ ማንቸስተር ዩናይትድ ቤት ውስጥ ያለው የፋይናንሻል ክራይሲስ ባርሴሎና ቤት ውስጥ ካለው የፋይናንሻል ክራይሲስ ጋር አብሮ የሚሄድ አይመስለኝም። የባርሴሎናው በእጅጉ የከፋ ነው። ነገር ግን ዊዛት ፋይናንሻል ክራይሲስ ወይም በበለጠው የገንዘብ ችግር ውስጥ ሆኖ ባርሴሎና በላሊጋው ላይ፣ ባርሴሎና በኮፓ ዴል ሬይ ወይም በንጉሱ ዋንጫ ላይ፣ እንዲሁም ባርሴሎና በአውሮፓ ቻምፒዮንስ ሊግ ላይ በጣም ጥሩ ፐርፎርም እያደረገ ምናልባት ዘንድሮ 3ቱንም ዋንጫዎች ሊያሸንፍ ይችላል። ማሸነፍ አለማሸነፉን ደግሞ ከእሁድ ጀምሮ ማየት እንጀምራለን። ምክንያቱም የንጉሱ ዋንጫን ስለሚጫወት፣ የላሊጋው ላይ ደግሞ የደረጃ ሰንጠረዥ መሪ ነው። በአውሮፓ ቻምፒዮንስ ሊግ ለግማሽ ፍጻሜ መድረሱን አረጋግጧል። እነዚህ ነገሮች ባርሴሎና አለበት በሚባለው የገንዘብ ችግር ሳይገደብ ሜዳ ላይ የሚያሳየው እንቅስቃሴ እንዲሁም ሜዳ ላይ የሚያሳየው ውጤት የሚያስመዘግበው ውጤት በጣም ጥሩ ተብሎ የሚጠቀስ ነው። ይህንን እንተማመናለን። መቼም እንደውም ከተወሰኑ ጊዜያቶች በኋላ ባርሴሎናን ማየት ይበልጥ እያዝናና መጥቷል። እንደምታስታውሱት ባርሴሎና በአንድ ወቅት በፔፕ ጋርዲዮላ ይሰለጥን በነበረበት ጊዜ በተከታታይ የአውሮፓ ቻምፒዮንስ ሊግ ዋንጫዎችን አሸንፏል። በተከታታይም ዘ ትሪብል ዊነር ሆኗል። 3 ዋንጫዎችን በአንድ የውድድር ዓመት የሚያሸንፍ ቡድን ሆኗል። ያኔ የነፈርጉሰን እንደዚሁም የሌሎች አሰልጣኞች ታላላቅ አሰልጣኞች አስተያየት የነበረው በ1970 በብሔራዊ ቡድን ደረጃ ብራዚል ያሳየን ብሔራዊ ቡድን የምንጊዜውም ምርጡ ብሔራዊ ቡድን ነው፣ ምንም የማይወጣለት እንከን የለሽ ነው። በክለብ እግር ኳስ ደግሞ ይሄ ጋርዲዮላ የያዘው ባርሴሎና በጣም የተዋጣለት ቡድን ነው። በቃ ስታንዳርዱን ሴት አደረገ፣ ወይም ደረጃ መለኪያ መሆን የሚችል የክለብ እግር ኳስ ባርሴሎና ቤት ውስጥ አየነ ተብሎ እኮ ሲነገር ነበረ። ይህንን በደንብ እናስታውሳለን። ይሄ ወሬ በነፈርጉሰንና በሌሎች ምስክርነት ሲሰጥ በብዛት የተነገረ ወሬ ነው። ከዛ በኋላ ጋርዲዮላ ወጣ። ከዛ በኋላ እነ ሊዮኔል ሜሲ ወጡ። በኋላ ባርሴሎናን የማየት ፍላጎት እየቀዘቀዘ መጣ። ይሄ ከሆነ በኋላ ግን አሁን በነ ፔድሪ፣ በነ ጋቪ፣ በነ ኩባርሲ፣ በነ እያልሽ በመጠራቸው ተጫዋቾች በነ ላሚን ያማል ባርሴሎና እንደገና ማማር፣ እንደገና ይሁን ስታዩ የሚያዝናና እና እንዴት አደረጉት የምንል ሆነ። ቬትራን ናቸው የምታያቸው እነ ሮበርት ሌቫንዶቭስኪ፣ እነ ራፊኒያ
ባርሴሎናን እንደገና አስፈሪ ያደረጉት፣ እንደገና ውብ አደረጉት። የባርሴሎና የመሃል ክፍል የባርሴሎና በመስመር በኩል የሚያደርገው የማጥቃት እንቅስቃሴ ጎሎቻቸው ብቻ ሳይሆን ለጎል የሚሰጧቸው ኳሶችም ጭምር በጣም የሚያምሩ ሆነው ማነጋገር ይዘዋል። ግን አዘሴም ታይም ባርሴሎና እኮ እንደነ ዳኒ ኦልሞ ያሉ ተጫዋቾችን ማስፈረም አትችልም፣ ማስመዝገብ አትችልም። ማስፈረምሃቸዋል፣ ገንዘብ ከፍለህ ሊሆን ይችላል። ነገር ግን ለመክፈል የተቀመጠልህን የደሞዝ ጣራ ገደብ ከየት አምጥተህ ተከፍለዋለህ ብዬ የልጁን ሬጅስትሬሽን ኦን ላርግልህ ይለዋል የላሊጋው አስተዳደር። ይሄ ማለት ባርሴሎናን አስፈርሜዋለሁና መዝግቡልኝ ያለው ዳኒ ኦልሞንና አንድ ሌላ ተጫዋችን ብመዘግብልህ ደሞዝ መክፈል ትችላለህ ብዬ እንዴት ልመን? መመዝገቡን ልመዝግብልህ ግን የመክፈል አቅምህን እጠራጥረዋለሁ፣ ገንዘብ ላይ ጥሩ አይደለህም ያለው ምናምን የሚባል እኮ ነው። ባርሴሎና እኮ መላ የሚፈልግ ነው። መላ መፈለግ ማለት ምን ማለት ነው? ይሄ በቃ አሪፍ የሚባለውን የኑ ካምፕ ቦታ እኮ ለረጅም ዝም ብሎ ሸጦታል እኮ ገና ገንዘብ ሬዝ ለማድረግ ነው። በየአቅጣጫው ስቱዲዮቹን ሁሉ የመዝጋት የመሸጥ ብዙ ገንዘብ የሚያገኝበትን አማራጭ ሲከተል ቆየ ባርሴሎና። ግን ባርሴሎና አሁንም እንደዛ ማድረጉ አለበት የሚባለው ዕዳ፣ ባርሴሎና እንደዛ ማድረጉ አለበት የሚባለው የገንዘብ ችግር ሙሉ በሙሉ አልተቀረፈም። የነጻነት አየር የሚያስተነፍስ አይደለም። ያስባሉ፣ ይሞክራሉ፣ መላ ይፈጥራሉ። ግን የባርሴሎና አድቫንቴጁ ምንድን ነው? ከዛ ከላማሲያ የሚያመጣቸው ተጫዋቾች ዴሊቨር የሚያረጉ ናቸው። በደንብ የሚያምር ባርሴሎና ለማየት የሚበቁ ናቸው። ጩጮች ናቸው፣ ግን እግራቸው ላይ ኳስ ያምራል። ውጤታማም ደግሞ ናቸው። ማንቸስተር ዩናይትድን ነው ማንሳት የፈለግነው። ግን ማንቸስተር ዩናይትድ ቤት ውስጥ የገንዘብ ችግር አለ። አዎ አለ። ግን ለቅጣት የዳረገው የገንዘብ ችግር ላይ ነው ወይ ያለው? አይደለም። በዚሁ የሚሄድ ከሆነ ወደ ቅጣት ልገባ እችላለሁ ብሎ የሚሰጋ እና ቦርደር ላይን ላይ ነኝ ያለሁት ብሎ የተጨነቀ ገቢ ወጪን በጥንቃቄ ካልመራው ካላስተዳደርኩት በስተቀረ አደጋ ውስጥ ነኝ ብሎ ብዙ ሜዥሮችን ወይም ብዙ እርምጃዎችን የሚወስድ ማን ዩናይትድ ነው ያለው። ስለዚህ ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት እኔ እነሱም በሆን በባርሴሎና መንገድ በተወሰነ ደረጃ ለመሄድ እሞክራለሁ። አንዳንድ ጥሩ የሚባሉ ስምምነቶችን በአንዴ ጥሩ ገንዘብ ወደ ማንቸስተር ዩናይትድ ኢንጀክት የሚደረጉ ስምምነቶችን አደርግና ነገሬን አረጋጋለሁ እንጂ በእግር ኳስ ውጤት እያጣሽ መሰረታዊ የሚባሉት ስፖንሰሮችሽም ከአንቺ ጋር መስራትን የማያዋጣ አድርገው እንዲወስዱት ማድረግ የለብሽ። ስለዚህ ማንቸስተር ዩናይትድ የሆነ ዘዴ መዘየድ መቻል አለበት። ከዚህ በላይ ሳይጎዳ፣ ከዚህ በላይ ውጤታማ መሆን እያቃተው መቀጠል የለበትምም፣ አይችልምም፣ አይገባምም። ሰው የሆነ ነገር ማድረግ አለባቸው። ስለዚህ የሆነ ነገር ማድረግ አለባቸው ካልን የሚኖራቸው አማራጭ ምንድን ነው? አንድ በውድድሮቻቸው ላይ ውጤታማነታቸውን እያሳደጉ ውጤታማነት የሚያመጣውን የገንዘብ ትሩፋት ኢንጆይ ማድረግ አለበት ማን ዩናይትድ። ኦኬ፣ ይሄ አንድ አማራጭ ነው። ለምሳሌ ባለፈው ስናነሳ የነበረው ዩሮፓ ሊግን ማሸነፍ ለማንቸስተር ዩናይትድ 85 ሚሊዮን ፓውንድ ያስገኛል ወይም ወደ 125 ሚሊዮን የአሜሪካን ዶላር ያስገኛል። ይሄ ትልቅ ገቢ ነው። ማሸነፍ በመቻል የሚገኝ ነው። ሰው እንደ ፕራዮሪቲ የሚቀመጠው ወይም እንደ ቅድመ ሁኔታ የሚቀመጠው እንደ ፕሪኮንዲሽን የሚቀመጠው ነገር አሸንፍ፣ ይሄ ብር እኮ ያንተ ነው። አሸንፍ ግን መጀመሪያ ነው። ሰው የማሸነፍ ጉዳይ ለማንቸስተር ዩናይትድ እንደ ማንቸስተር ሲቲ ወይም እንደ ዘንድሮ ሻምፒዮን እንደ ሊቨርፑል ምናምን የቅም መቀማጣይ አይደለም፣ በህይወት መቆያ ነው። ድል ለማንቸስተር ዩናይትድ የሰርቫይቫል ጉዳይ ነው የሚሆነው። ምክንያቱም ገንዘብ ማግኘት አለበት በሆነ መንገድ።
አለበለዛ ሲያልሽኝ እንደሆነ ደግሞ በተቃራኒው የሚሆነው ነገር ደግሞ ማስቀመጥና ማሸነፍ ለማንቸስተር ዩናይትድ ምን ማለት እንደሆነ ማስረዳት ይቻላል። አለማሸነፍ ማለት በሚቀጥለው የውድድር ዓመት በአውሮፓ ቻምፒዮንስ ሊግ አለመግባት ማለት በቀደመው ስምምነትሽ ከስፖንሰሮችሽ የምታገኘው ገንዘብ እንዲቀነስ ደግሞ ሰበብ ይሆናል። እንኳን አዲስ ገቢ ልታገኝ ይቅርና ነባሩ ስምምነትሽ ያስገኝልሽ የነበረውንም ጥቅም ታጫለሽ። ለምሳሌ አዲዳስ አውሮፓ ቻምፒዮንስ ሊግ ላይ ማንቸስተር ዩናይትድ የማይሳተፍ ከሆነ በ2025/26 የውድድር ዓመት ማንቸስተር ዩናይትድ ከአዲዳስ በየዓመቱ ያገኝ ከነበረው ገቢ ላይ 10 ሚሊዮን ፓውንድ ይቆነደዳል። ስምምነታቸው ነው። በቻምፒዮንስ ሊግ መሳተፍ፣ ሬጉላርሊ ተሳታፊ መሆን፣ ቢያንስ ደግሞ ለተከታታይ ዓመታት ከቻምፒዮንስ ሊግ የማትወጣ መሆን አለብህ ሲባል ምን ሲደረግ እወጣለሁ ብሎ ከወጣህ ሲባል ይሄን ያህል ክፍያው ይቀንስ ብሎ ተስማምቷል ማንቸስተር ዩናይትድ። ድል ገንዘብ ነው፣ ሽንፈት ደግሞ ኪሳራ ነው ለማንቸስተር ዩናይትድ። ወይ ተሸነፈ ብለሽ በእግር ኳስ ስለመሸነፉ ብቻ የምትናገሪበት አይደለም፣ ይልቁንም በገንዘብ የሚገባበትን መቀመቅም ጭምር የምታወሪበት ነው የሚሆነው። መሸነፍ ለማንቸስተር ዩናይትድ ይህን ያህል ነው። ስለዚህ የማይሸነፍ ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት ማንም ቀሎት 18 የማያሸንፈው 15 የማያሸንፈው 16 የማያሸንፈው ማንቸስተር ዩናይትድ መፈጠር መቻል አለበት። ምንድን ነው መላው? ምንድን ነው እጃቸው ላይ ያለው አማራጭ የሚለውን ነገር ማየት ያስፈልጋል። እንግዲህ እጃቸው ላይ ያለውን አማራጭ እንይ ስንል እንደው በቀላሉ መጅረጥ አድርገው መግዛት የሚችሉበት እውነት ውስጥ ስላልሆነ ያሉት ማን ዩናይትዶች ምን ማድረግ ይጠበቅባቸዋል? ያሏቸውን ተጫዋቾች አንዳንዶቻቸውን መሸኘት ይጠበቅባቸዋል። ገንዘብ ጄኔሬት ማድረግ ስላለባቸው። ስለዚህ እነማን ሊሸኙ ይችላሉ? የትኞቹ ተጫዋቾች መውጣታቸው ማንቸስተር ዩናይትድ ላይ ያለውን ጫና በማቃለል ረገድ ፖዚቲቭ ሮል ይኖረዋል የሚለውን ነገር ስንመለከት የመጀመሪያው የሚመጣልን ወይም ሊመጣልን የሚገባው እንደነ ማርከስ ራሽፎርድ አይነት ተጫዋቾች ከማንቸስተር ዩናይትድ ጋር መለያየታቸው የማይቀር መሆኑን ነው። በቀደም ማንቸስተር ሲቲና አስቶን ቪላ ሲጫወቱ ሪጎሬ ሲመታ 18ኛው ሰከንድ ላይ አንግል ሲገጭበት ኮሜንታተሩ ይነግረን የነበረው ነገር አሰልጣኝ ኡናይ ኤምሬ ይህንን ልጅ ማቆየት የሚፈልጉ ከሆነ ደግሞ በማንቸስተር ዩናይትድ በኩል እስከ 40 ሚሊዮን ፓውንድ ለማንቸስተር ዩናይትድ መሰጠት እንዳለበት። አስቶን ቪላ ይህንን ይቀበላል ወይ ማንቸስተር ዩናይትድስ ምናምን የሚል ነገር ነበር ሲናገር የነበረው። ከዛ ቆየት አለና ከነጋታውም ቀጥሎ ባለ ነጋታው ማንቸስተር ዩናይትድን በተመለከተ የሚወጡ ዜናዎች ላይ አንደኛው ወሬውን ያጥለቀለቀ የነበረው የማርከስ ራሽፎርድ ጉዳይ። በአሞሪም ስር ድጋሚ ለማንቸስተር ዩናይትድ መጫወት እንደማይፈልግ እነ ቢቢሲ ሁሉ ተናገሩ። እዛም ምቾት እንደተሰማው የሚገልጹ መረጃዎች በብዛት ወጥተዋል። አንዳንድ ግን ደግሞ ምናልባት ትንሽ ለየት ብሎ ያየሁት አብዛኞቹ መረጃዎች ራሱን በቃ በአስቶን ቪላ ማቆየትና እዛ ሌላ የተሻለ የውድድር ዓመት ማሳለፍ እንደሚፈልግ የሚገልጹ ናቸው። ግን የተወሰኑት ደግሞ በማንቸስተር ዩናይትድም ለአሞሪም ራሱን ማሳየት ይፈልጋል የሚሉ ጥቂት ናቸው፣ ብዙ አይደሉም። ግን አንዳንድ ሪፖርቶች አይቼ ነበር። እንደገና ማርከስ ራሽፎርድ የማንቸስተር ዩናይትድ ተጫዋች ሆኖ ምን አይነት አቅም እንዳለው ማሳየት ይፈልጋል። ይሄ ፍላጎቱ ወደ እውነት ይቀየራል፣ ሊሳካል ላይሳካም ሌላ ነገር ነው። በእኔ በኩል በሩበን አሞሪም ለማርከስ ራሽፎርድ ያላቸው እምነት ተቀይሯል ወይም ሳስተዋል ብዬ ለማመን ይቸግረኛል። ባሳየው ነገርም ቢሆን ብቻ በተፈጠሩት ነገሮች በሙሉ ያንን እምነት ይዘዋል ብሎ ለመናገር ያስቸግረኛል። ግን ሁለት ነገሮች ነው ያሉት። ምናልባት በአስቶን ቪላ እንግዲህ የዋትኪንስ ጉዳይ ትላንትናም በተወሰነ መንገድ ስናነሳው ነበረ። ሁል ጊዜ ቋሚ ተሰላፊ ሆኖ መቀጠል ይፈልጋል እና ያ ደግሞ ለኡናይ ኤምሬ ትንሽ ራስ ምታት ሊሆንባቸው ይችላል። ሁለቱን ተጫዋቾች በምን መንገድ ነው ማስታረቅ ማለት ተጣልተዋል ማለት ሳይሆን ግን ሁለቱም ምቾት እየተሰማቸው እንዲጫወቱ በማድረግ በኩል የእሳቸው ሚና ምን ሊሆን ይችላል፣ እንዴት ይህንን ችግር ይፈቱታል የሚለው አንደኛው ነገር ነው። ሁለት ደግሞ እንግዲህ ራሽፎርድ ራሱ
በተለየ ሁኔታ እንደገና ራሱን መግለጥ ይጠበቅበታል። አሁን ማንቸስተር ዩናይትድ ቤት ከነበረው ሁኔታ አንጻር ተሻሻለ ነው እንጂ በጣም ፐርፌክት ነው ራሽፎርድ ብለን መናገር የምንችልበት ደረጃ ላይ ደርሰናል ብዬ አላስብም እኔም። እና ያንን ግን ደግሞ የበለጠ ማሳየት አለበት። ያንን በሚያሳይበት ጊዜ አስቶን ቪላ እንኳን መቆየት ባይችል በሌሎች ክለቦች የመፈለግ እድሉ እንደገና የበለጠ ሰፊ እየሆነ ይመጣልና ያ እንዲሆን ደግሞ እንግዲህ በአስቶን ቪላ የሚሰጠውን እድል ከዚህ በኋላ በሚኖሩት ጊዜያትም ቢሆን የበለጠ መጠቀምና ማሳየት ይኖርበታል እና በእነዚህ ሁለት ጉዳዮች ነው የራሽፎርድ ጉዳይ ሊታይ የሚችለው ብዬ ነው ማስበው። ግን ፍላጎቶቹ የተለያየ እንደሆነ ነው ሪፖርቶቹ የሚያሳዩ። ግን በአብዛኛው አሁን ሁለት ነገር ነው የምናየው። አንደኛ እግር ኳስ ችሎታው ላይ የተመሰረተና ወደ ማንቸስተር ዩናይትድ ቢመለስ ይሄ ልጅ ማንቸስተር ዩናይትድን በሜዳው ውስጥ ተግባር ሊያግዝ ሊያገለግል ሊጠቅም ይችላል ብሎ ማሰብ ነው። ሁለተኛው ግን ማንቸስተር ዩናይትድ ጥሩ ተጫዋቾችን መያዝ እንዳለበት ሁሉ አንዳንድ ተጫዋቾቹን ለመሸጥ የሚገደድበት እውነት ውስጥ መሆኑን ደግሞ መርሳት የለብንም። ለምሳሌ ቢቢሲ የሰጠውን ርዕስ ብንመለከት ራሽፎርድ በአሞሪም ስር ድጋሚ የሚጫወት መሆኑን ማሰብ ይከብደዋል ይላል፣ ወይም ይጠራጠረዋል። ግን አልጣደፍም፣ የመጨረሻውን ውሳኔ ለመወሰን አልጣደፍም አለ ይላል። አሁን እንዲህ ራሱን በተሻለ መንገድ አስቶን ቪላ ቤት እየገለጸ ነው። ኡናይ ኤምሬ እየመሰከሩለት ነው። እንደዚሁም ደግሞ ነገሩን አዳፕት ለማድረግ አስቶን ቪላ ቤት ውስጥ ያለውን ሲስተም ለመቀበል ሲስተሙን ተረድቶ በሲስተሙ ውስጥ ጥራቱን ለመግለጥ ምናምን የሚያደርገውን ጥረት አደንቃለሁ፣ ወዳለሁ። ከዚህም በኋላ በሚኖሩን ጨዋታዎችና ትግሎች ውስጥ ያግዘናል ብዬ ተስፋ አደርጋለሁ። የእውነት ራሽፎርድ ተመችቶኛል፣ ወድጄዋለሁ ብለዋል ኡናይ ኤምሬም። ከሲቲ ጨዋታ በኋላ እኮ ስለ ማርከስ ራሽፎርድ ተናግረዋል። ግን አሁን ጥያቄው ማንቸስተር ዩናይትድን ሆነን ስናስብ ማርከስ ራሽፎርድን መመለስ እና በሱ የሜዳ ውስጥ አገልግሎት ጥቅም ማግኘት ይበልጥበታል ወይስ ይሄንን ልጅ ጆሮውን ብሎ ሸጦ 40 ይሁን 50 ሚሊዮን ፓውንድ ማግኘት ይበልጥበታል ነው? ባለፈው እንዳልኩሽ ነው። ባለፈው ያልነው ነገር ምንድነው? የቱ ጋር ሆነሽ ነው አስተያየት የምትሰጪው? በቪላና በራሽፎርድ በኩል ሆነሽ ስትናገሪ ፍርድሽ የተለየ ሊሆን ነው፣ ወይም የምትሰጪው ሀሳብ የተለየ ሊሆን ነው። በዩናይትድ ቦታ ሆነሽ ደግሞ ከሆነ አስተያየት የምትሰጪው እንደዛው ፍርድሽ የተለየ ነው የሚሆነው። አሁን የምንነጋገረው ስለ ማንቸስተር ዩናይትድ ስለሆነ በማንቸስተር ዩናይትድ በኩል የትኛው ይሻለዋል የሚለውን ነው የምናነሳው። ይሄ ማለት የኡናይ ኤምሬን የቪላንና የራሽፎርድን ወደ ጎን አድርገን ማለት ነው። ምክንያቱም ወሬያችን፣ ርዕሳችን፣ ጉዳያችን ከዩናይትድ ጋር የተያያዘ ስለሆነ ነው። እንደ ማርከስ ራሽፎርድ ያሉ ተጫዋቾችን ማሰናበት ለማንቸስተር ዩናይትድ እነሱን በመሸጥ የሚገኘው ገንዘብ ሙሉ በሙሉ እንደ ትርፍ ነው የሚቆጠረው። እዚህ ልጅ ላይ ያወጣኸው ሲቀነስ ለዚህ ልጅ ዝውውር ያገኘኸው ምናምን የሚባል ነገር የለም። ከስር ነው የመጣው ልጁ፣ ወጪ የለውም። ወጪም ከተባለ ደሞዝ ምናምን ብቻ የተከፈለው ነው። ስለዚህ የዝውውሩ ሂደት ቀጥተኛ ከታችኛው ቡድን ወደ ላይኛው ወደ ዋናው ቡድን ማደግ ስለሆነ ራሽፎርድን በ40 ሚሊዮን ፓውንድ ወይ በ50 ሚሊዮን ፓውንድ ማን ዩናይትድ ቢሸጥ ለቪላ ወይም ለሌላ ፈላጊ ማንቸስተር ዩናይትድ 50 ሚሊዮን ፓውንድ በቀጥታ ገቢ እንዳገባ ነው የሚቆጠረው። ከዛ ችግሩን እናውቃለን። ይሄ ሪሊፍ ይሰጠዋል፣ ይሄ ፎይታ ይሰጠዋል። ማንቸስተር ዩናይትድ ዱ ዩ ቲንክ ይሄኛው ሲሻ አመል ነስቶት ነው ተባለ። አድርግ የሚባለውን ነገር እያጎደለ ነው ተባለ። ለማንቸስተር ዩናይትድ እየተጫወተ ሊያደርግ የሚገባውን ነገር ትቶ መደረግ የሌለበትን ነገር ስለሚያደርግ ቢነገረው ቢመከር አልሰማ ስላለ ነው ተባለ። ታስታውሱ ከሆነ ከሲቲ ጨዋታ በፊት ነው እሱና ማነው ስሙ አሌሃንድሮ ጋርናቾ የተቀጡት። ኮቢ ማይኖ ምን አደረገ? ምንም እኮ አላረገ። ኮቢ ማይኖን መሸጥ እኮ የሚያስብ ነው ማንቸስተር ዩናይትድ። ኮቢ ማይኖ እኮ የነገው ማንቸስተር ዩናይትድ መሪ መሆን የሚገባው መሆንም የሚችል ልጅ እኮ ነው። ኮቢ ማይኖን መሸጥ የሚያስብ ማንቸስተር ዩናይትድ የሚያስብበት ምክንያት የሚገባኝ እኔ ኮቢ ማይኖን ቢሸጥ 40 ሚሊዮን ቢሸጥ የ40 ሚሊዮን ሙሉ በሙሉ እንደ ትርፍ ነው የሚቆጠረው። ማንቸስተር ዩናይትድ መጀመሪያ በሂሳብ ረገድ ሊመጣ የሚችለውን መቀጣት ሊመጣ የሚችለውን ጫና አቮይድ ማድረግና አንዳንድ የሚመሩ ግን ደግሞ ማንቸስተር ዩናይትድን ከማዳን
ማንቸስተር ዩናይትድን በጤናማ ሲቹዌሽን ውስጥ እንዲገባ ከማድረግ አንጻር ጥቅም ያላቸውን ውሳኔዎች ቢመረውም ሊወስን ይገደዳል። ምንም ያላረገውን ኮቢ ማይኖን ለመሸጥ ዳርዳር እያለ ያለ ማንቸስተር ዩናይትድ እሱ ቦታ ላይ ሆኜ ካሰብኩት ማርከስ ራሽፎርድ ማንቸስተር ዩናይትድን በድጋሚ እንዲቀላቀል መደረግ አለበት ብዬ ነው አልመክርም። አንድ ሙሉ በሙሉ ቅድም አንቺ ያልሽውን ነገር አይደለም የሚያሳየው። ይሄ እርግጥ አድርጎ አይ ዋንት ቱ ፕሩቭ አሞሪም ሮንግ ምናምን አይነት ነገር አይደለም እያለ ያለው። አሞሪም እኔን በተመለከተ የተሳሳተ መሆኑን ሜዳ ላይ ገብቼ ማንነቴን አሳየዋለሁ የሚል ወኔ ምናምን የተላበሰ አይደለም። አብዛኛው ጥርጣሬ ነው፣ መመለስ አለመፈለግ ነው አብዛኛው ስሜቱ። ዚስ ስፕሪት ቢመለስም እኔ ብዙ ይጠቅማል ማንቸስተር ዩናይትድን ብዬ አላስብም። በአሞሪም ስር የመጫወት ፍላጎት እንደሌለው ነው ሁሉም ዚ አትሌቲክም፣ ቢቢሲም፣ ስካይ ስፖርትስም፣ ኤስፒኤንም ሁሉም የሚጽፉት ያንን። አሞሪምን ለራሽፎርድ ብለሽ ታባረዋለሽ ወይ አሁን? ወይስ ሌላ በአሰልጣኝና በተጫዋቾች መካከል የሚኖርን ካንሰላንቲያን እያስተናገድሽ ትቀጥያለሽ ወይ ነው? ምንን ከግምት ውስጥ አስገብተሽ ነው ይህን ጥያቄ መመለስ ያለብሽ? የፍራንክ ጉዳይ ማንቸስተር ዩናይትድን በጣም ወጥሮታል። ስለዚህ አንዱ ማንቸስተር ዩናይትድ የሚያደርገው ነገር ተብሎ የሚጠበቀው እንደ ራሽፎርድ ያሉ ሰዎችን መሸጥ ነው። አሌሃንድሮ ጋርናቾን በተመለከተ ለምሳሌ ጥያቄ ወጥቷል ዛሬ ጠዋት። አሌሃንድሮ ጋርናቾ እውነት ከማንቸስተር ዩናይትድ ጋር ይቀጥላል ወይ? አሁን ይህንን ጥያቄ ወይም የአንዳንድ ተጫዋቾችን ስም ከዝውውር ጋር ስናነሳው እግር ኳሳዊ ነገሩን ብቻ የሚያስብ ሰው እንዴት ጋርናቾን ምናምን ሊለኝ ይችላል፣ እንዴት ኮቢ ማይኖን ምናምን ሊል ይችላል። ማንቸስተር ዩናይትድ ቤት ውስጥ አሁን አንድን ጉዳይ በተመለከተ አስተያየት ስትሰጭ እግር ኳሱ አንድ ጉዳይ ነው፣ ገንዘብ ደግሞ ሌላ ጉዳይ ነው። ሁለቱንም ማዕከል ያደረገ ሀሳብ ነው ልትሰጪ ልታዋጪ የምትሽውም የሚገባሽ እና የቅርብ ጊዜ መረጃዎችን ምናምን ሳይ አለ ለተጠየቀው ጥያቄ መልስ የሚሰጠው ዚህ አትሌቲክ ላይ የሚጽፍ ሰው ምን እንዳለ ታውቂያለሽ? አሌሃንድሮ ጋርናቾ ፌሪ በጣም በትልቁ ማንቸስተር ዩናይትድ ቤት ውስጥ አናየውም። ያለማየት እድላችን በጣም ሰፊ ነው ለቀጣዩ የውድድር ዓመት። ልጁም መውጣት መፈለግ ጀምሯል። ሊወጣ በጣም ብዙ መረጃዎች ወጥተው ነበር። አፋፍ ላይ ደርሶ ነበር ነው የሚባለው። እንደዛ ነበር። በተለይ በናፖሊ በኩል ይቀርቡ የነበሩ ጥያቄዎች ማንቸስተር ዩናይትድን በጣም ሲያጓጉት እንደነበረን ያየ ነው። የገንዘቡ ጉዳይ ተለቅም ስላለ እና አሁን ደግሞ ማንቸስተር ዩናይትድ እንዳልከው የሆነ ተጫዋች ስሙ ሲነሳ ከሜዳ ላይ ብቃቱ ከሚያሳየው እንቅስቃሴ ጋር ብቻ አይደለም፣ ከሜዳ ውጪ ያሉት ነገሮች ማንቸስተር ዩናይትድን በሜዳ ውስጥም እየፈተኑት ነው። አሁን ቅድም ጥሩ ምሳሌ የተነሳው የባርሴሎና ጉዳይ ከሜዳ ውጪ ያሉት ነገሮች ለብቻቸው ተይዘዋል ብዬ ነው ማስበው። ሜዳ ላይ የውጤት ማጣትንም አብረው እየገለጡ አይደለም። እንደገና የተከተሉት መንገድም ደግሞ በጣም ጥሩ ነው ብለው የሚናገሩ ብዙ ሰዎች አሉ። አንዳንዴ ጥሩ ነው ግን ሳምሪ የሆነ ቦታ ላይ ግን ኮምፕሊት ኮላፕሲንግ ሊያመጣ ይችላል። ሙሉ በሙሉ ሊፈጠፍጥሽ በጣም በጥንቃቄ ካልሆነ በስተቀር ካልተያዘ በስተቀር በጣም ከባድ ነው። አሁን እንደ ባርሴሎና ገዢ ያለ እንዴ እስክንደነግጥ ድረስ እኮ ነው። ማን ነበረ በእናትሽ ይሄ የባየር ሙኒክ አሰልጣኝ የነበረው ጩጬው ኒግልስማን? ጁሊያን ኒግልስማን ምንድን ነው ያለው? እኔ ከሰረ እየተባለ እንደ ባርሴሎና የሚገዛ ቡድን ተጫዋች የሚገዛ አይቻላል። በዛ ላይ ደግሞ ውላቸውን የጨረሱ ተጫዋቾችን በብዛት ያስፈርማሉ። እንደገና ከአካዳሚ ደግሞ ተጫዋቾችን ያመጣሉ እና የተለያዩ ሙከራዎችን እያደረጉ ነው። አሁን ባለው ሁኔታ ባርሴሎና የሜዳ ላይ እንቅስቃሴው በጣም አሪፍ ነው። በቃ ለማየት ምን ጓጓው አይነት ጨዋታ ነው የሚያሳዩን። እንግዲህ ፋይናንሻሊ በጣም የተረጋጋ ነው የሚባለው። ስኳድ ዋይዝም በጣም ጠንካራ ነው። እነ ኪሊያን ምባፔ፣ እነ ጁድ ቤሊንጋም፣ እነ ቪኒ ጁኒየር፣ ሌሎቹንም ተጫዋቾች እነ ቫልቬርዴ፣ ካማቬንጋ፣ ቹዋሚኒ ምናምን እያልሽ የምጠራቸው ተጫዋቾችን በሙሉ ይዞ እነ ሩዲገርን ጨምሮ በባርሴሎና እኮ ተቀጥቅጧል። እንዴ በጣም አላግቶታል እኮ ባርሴሎና ሪያል ማድሪድ። የባርሴሎናን ሲቹዌሽን ከግምት ውስጥ አስገቢ። ይሄ እንደ ልብህ ነው የሚባለው፣ ያኛው ደግሞ እስኪ አባክ ነው የሚባለው እኮ። ግን አሁን የኢሹዋችን የሆነው የዩናይትድ ታላቅነት እንዴት ይመለሳል ነው ራሳችን። የዩናይትድ ታላቅነት እንዴት ይመለሳል ከሆነ የምናነሳው ከባርሴሎና አንዳንድ ነገሮችን መውሰድ ቢችል ጥሩ ነው ብዬ አምናለሁ። ባርሴሎና ያደረጋቸውንና እኔ ማስታውሳቸውን ነገሮች ልንገርሽ። ለምሳሌ
ስቴዲየሙን የሆነ ክፍል ሸጦታል በጣም 800 ሚሊዮን አካባቢ ምናምን ሸጦታል ተብሏል። በጣም ከፍተኛ ገንዘብ ነው የሸጠው። አንድ እንደዛ ሲያደርግ ነበር። ሁለት ትልልቅ የሚባሉ ተጫዋቾቻቸውን ደሞዛችሁን አቆይቼ ልክፈላችሁ እኮ ብሎ ይስማማል ባርሴሎና። በጣም ትልልቅ የሚባሉ ተጫዋቾች ነባር የሚባሉ ተጫዋቾች ከባርሴሎና ጋር እንደዛ አይነት ስምምነት ውስጥ እኮ ይገባል። ከዛ ደግሞ አንዳንድ ተጫዋቾችን ደግሞ ለመሸጥ ይገደድና ጆሮአቸውን ይላል። እንዲህ ያለ ያምታታ ስልሽ እያጭበረበረ አይደለም። አንድ ክፍተት ሲፈጠር በሆነ ውሳኔ መላ እየፈጠረ የሆነ ነገር ሲያጋጥም በሆነ ውሳኔ መላ እየፈጠረ ምናምን ባርሴሎና ሄዷል። ማንቸስተር ዩናይትድ ገና አሁን ወደዛ አይነት ትግበራ እየገባ ይመስለኛል ለኔ። ለዛ ነው ማርከስ ራሽፎርድ ይሸጣል። አሌሃንድሮ ጋርናቾ አሁን እሱም ጥሩነቱ ምንድነው በቃ ማንቸስተር ዩናይትድን ለቆ በሌላ ሊግ በሌላ ክለብ የመጫወት ፍላጎት እሱም ቤት እየተፈጠረ ነው ያለው። ማንቸስተር ዩናይትድም ብዙ አማራጭ የለውም አሌሃንድሮ ጋርናቾን ለማቆየት የሚል ነገር ነው። እሱ ይሸጣል። አንቶኒ ይሸጣል። አንቶኒ ደግሞ በሪያል ቤቲስ በጣም ጥሩ ሆነዋል። ስለዚህ ተመልሶ የማንቸስተር ዩናይትድን ማሊያ አይለብስም። ጄደን ሳንቾ ከማንቸስተር ዩናይትድ ጋር ይለያያል። ማሌሲያ ከማንቸስተር ዩናይትድ ጋር ይለያያል። እነዚህ አይነት ተጫዋቾች እዚህ ውስጥ ነው እንግዲህ አሁን ኮቢ ማይኖ ይግባ አይግባ እየተነታረኩ ያሉት። እንደውም እዛ ላይ ማይኖን እንሽጠው ወይስ ሌሎች አማራጮችን ካደረግን በኋላ ባይሆን ይህንን ልጅ እንትን እንላለን ወደሚል ነገር የመጡት እያሹት ነው የኮቢ ማይኖን ጉዳይ። እና የኮቢ ማይኖ ማንቸስተር ዩናይትድን የሚለቅ ከሆነ ወይም መልቀቅ የሚወሰን ከሆነ ያኔ የማን ዩናይትድ የተወሰኑ ደጋፊዎች ሊነጫነጩ ይችላል። ያው ግን ዩናይትድ አሁን የጠራናቸው ተጫዋቾች በሙሉ የሚወጡ ከሆነ አብዛኞቹ ይወጣሉ። ግን በሙሉ ያልኩት ሁሉም ሊሆኑ የማይችሉበትም አንዳንድ እድሎች ሊፈጠሩ ይችላሉ በሚል ነው። ለምሳሌ ማይኖ ሊቆይ ይችላል። ማይኖ እኮ ገና አልተወሰነ። እነዚህ ግን ኢትስ ኦልሞስት ደን ዲል በቃ የጨረሰ ጉዳይ ነው። እና ምን መልኩ እንዴት ያለ ሊሆን ይችላል? ማንቸስተር ዩናይትድ አሁን በጣም የለመድናቸው ፊቶች ናቸው። እና አንቶኒን እነ ጋርናቾ ማይኖ አለመውጣቱ በጣም ጥሩ ነው። ራሽፎርድም ያው አብዛኞቹ በውሰት ሄደዋል እና ግን ሌሎችም ደግሞ የሚወጡ ተጫዋቾች አሉ። ለምሳሌ ኤሪክሰን፣ ካዜሜሮ እነሱ በሌላ ምክንያት ሆነም ቀረ ከማንቸስተር ዩናይትድ ጋር የሉም ልልክ ፈልጌ ነው በሚቀጥለው የውድድር ዓመት እና በጣም ብዙ ተጫዋቾች አንድ ላይ ጥርግ ብለው የሚወጡበት እድል ሊፈጠር ይችላል እና የማንቸስተር ዩናይትድ መልክ ሙሉ በሙሉ የሚቀየር አይነት ነገር ነው የሚሆን። እኔ የመጀመሪያው አስተያየቴ እነዚህ አሁን የምንጠራቸው ተጫዋቾች በሙሉ የማንቸስተር ዩናይትድ መልክ ናቸው ብዬ እኔ አላምንም። ማንቸስተር ዩናይትድ በዚህኛው የውድድር ዓመት የነበረው ብለን አንቶኒ ገጽ አይቼው አላውቅም። እሱ አማርኛው ጥሩ ላይሆን ይችላል። ከየት የመጣ ነው ብዬ ነው የማየው። እውነቱን ነው ነገር ለመሰለሽ እንዴ መልክ እኮ በጣም ከባድ ነው። እኮ እሱን አስተካከልኩ እኮ። አስተካከል። ለምሳሌ በቃ በዚህኛው የውድድር ዓመት ያየናቸው ተጫዋቾች እንበል የማንቸስተር ዩናይትድ ተጫዋቾች ለዛ ቋንቋ እንዲረዳኝ ብዬ ነው የተጠቀምኩት እንጂ ማንቸስተር ዩናይትድን የሚወክሉ ወይም እነሱን ስናይ ማንቸስተር ዩናይትድ ትዝ ይለናል የሚለውን ለመጠቀም ፈልጌ አይደለም። እና እነዚህ ሁሉ ተጫዋቾች ሳይኖሩ ምን አይነት ማንቸስተር ዩናይትድ ነው ሊሆን የሚችለው የሚለውን ለማንሳት ፈልጌ ኖረው ካየነው ማንቸስተር ዩናይትድ የተሻለውን ማንቸስተር ዩናይትድ ለመፍጠር ሲባል የሚወሰን ውሳኔ ነው። አሁን የምንላቸው ተጫዋቾች በሙሉ ኖረው ማንቸስተር ዩናይትድ በታሪኩ በአንድ የውድድር ዓመት ተሸንፎ የማያውቀውን የሽንፈት መጠን ተሸነፈ። እነዚህ የተጠሩ ተጫዋቾች ሳምንታዊ ደሞዛቸው በጣም ከፍተኛ ነው። እነዚህ የማንቸስተር ዩናይትድ ተጫዋቾች በማንቸስተር ዩናይትድ ቤት ውስጥ እንዲፈጥሩ የሚጠበቀውን ለውጥ ወይም ማንቸስተር ዩናይትድን ተፎካካሪ እንዲያደርጉ የሚጠበቅባቸውን ያህል ያላደረጉ ናቸው አብዛኛዎቹ። አሁን እንግዲህ ፍላጎት ከሆነ የምናወራው እነዚህን አንዳንድ ተጫዋቾች ሸኝተሽ ሌሎች አንዳንድ ተጫዋቾችን ለማምጣት ሲባል እኮ ነው። እና የደሞዝ ቢሉን ወይም የደሞዝ ወጪውን ማንቸስተር ዩናይትድ ጤናማ ማድረግ ስላለበት ነው። ከፍተኛ የሆነ ገንዘብ የሚከፈላቸው ሳምንታዊ ደሞዝ የሚከፈላቸው አሉ። ለምሳሌ ቪክቶር ሊንድሎፍ፣ ለምሳሌ ክሪስቲያን ኤሪክሰን፣ ለምሳሌ ካዜሜሮ እያልሽ ብትሄጂ የእነዚህ ተጫዋቾች ሳምንታዊ ደሞዝ
ማንቸስተር ዩናይትድ ፋይናንሻሊ ጤናማ እንዳይሆነ ያደረገው አንዱ እሱ አንርሳ ሳምሪ በዌጅ ቢል ወይም በደሞዝ ወጪ ከማንቸስተር ሲቲ ቀጥሎ ማንቸስተር ዩናይትድ እንደሆነ ግን ታውቃላችሁ። ለነዚህ ማለት ነው ለነዚህ የሚከፈለው ሳምንታዊ የደሞዝ ክፍያ ማንቸስተር ሲቲ ለነዛ ከሚከፍለው ጋራ ተቀራራቢ ነው። ከነሱ ቀጥሎ ከፍተኛውን የሚከፍለው እኮ ማንቸስተር ዩናይትድ ነው። ጥያቄው ይገባቸዋል ወይ? ለምን አይሆንም እንዴ? ይሄንን አሁን እኔ መልኩ እንትኑ ምናምን እነዚህ ተጫዋቾች የሚወጡበት ዋነኛው ምክንያት እንደነ ኩና አይነት ተጫዋቾች ማንቸስተር ዩናይትድን መልሶ በመገንባት ተፎካካሪውን ታላቁን ማንቸስተር ዩናይትድን ድጋሚ ለመፍጠር በሚደረግ ጥረት ውስጥ አዳዲስ ተጫዋቾች ወደ ማንቸስተር ዩናይትድ እንዲመጡ ለማድረግ ነው። ቤንጃሚን ሼሽኮ አይነት ተጫዋቾች፣ ኩና አይነት ተጫዋቾች ወይም ጎኮሬሽ አይነት ተጫዋቾች ወይም ሌሎች ተጫዋቾች ማንቸስተር ዩናይትድ ቤት ውስጥ እንዲመጡና እነዚህ ተጫዋቾች ቦታውን እንዲለቁ ለማድረግ ነው። አሁን ሁሉ ይፈጸማሉ አላቅም። ነገር ግን ሁሉም አሁን የጠራናቸው ተጫዋቾች በሙሉ የጠራናቸው ብቻ ሳይሆን ገና ያልጠራናቸው ተጫዋቾች አሉ። እነሱ ሁሉ እንዲወጡ ቢደረግ ግን ቁጭት ከመፍጠር አንጻር ብዙ የሚቆጭ አይመስለኝም። ሌትሊ ለሚያሳየው ፐርፎርማንስ እውነት ተግባብተው ከሆነ ካዚሜሮና አሞሪም ካዚሜሮ ቢቆይ ደስ ይለኛል። ፎር ሂዝ ሌት ፐርፎርማንስ ነው ማውራሽ እኔ በጣም 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 በቅርብ በሚያደርጋቸው ጨዋታዎች በጣም የሚያደናገር ግን እንዳይሆን የሚል ስጋት የለም። እንትን ሆነብኝ ሳሚ ተከታታይ ሆነብኝ ተከታታይ ዘላቂ ሆነብኝ ጉብዝናው የሆነ ጨዋታ ላይ እድል ተሰጠው ከተሰጠው በኋላ አልፎረሽ አላባራም። አሞሪምም ተረዳሁት ካለ በኋላ እንዲያውም በቀደም እኮ ማን ነው ሊዮንን 5-4 በሆነ ውጤት ሲያሸንፉ እኮ በነዛ 6 ደቂቃዎች ላይ ለገቡ 3 ጎሎች እኮ እሱ ነው ምክንያት እኮ። 2ቱን አሲስት አደረገ፣ 1 ፍጹም ቅጣት ምት እሱ ላይ ጥፋት ስለተፈጸመ ነው የተሰጠው ካዚሜሮ። ይሄንን ካዚሜሮን ነው ማንቸስተር ዩናይትድ ያስፈረመው እንጂ ያ መሀል ላይ ምንነካው የሚባለውን ካዚሜሮን አልነበረ። ግን አንዳንድ ተጫዋቾች መውጫቸው ጊዜ ሲደርስ ኮንትራታቸው መጠናቀቂያ አካባቢ ምናምን ሲደርስ በጣም የተለየ ትትርና ያሳያሉ ይባላል። እኔ በኢትዮጵያ ፕሪሚየር ሊግ ነው እንደዛ ይመስለኝ እንጂ አይ እውነት ከሆነ የምናወራው ማለት ነው። ኢትዮጵያ ፕሪሚየር ሊግ የሚባሉትን ጥያቄዎች ነው እኮ ይሄ ኢትዮጵያ ፕሪሚየር ሊግ ላይ የሚሰጥ አስተያየት ነው። ተጫዋቾቹም ደግሞ ይላል አሁን አንተ ሰከንደሪ ላይ ነኝ እኮ ያለው አሁን መሾር አለብኝ ይላል። የፊርማ ገንዘብ ምናምን ተጫዋቾቹ ያሉኝን ነው የምናገረው፣ ምገምተውን አይደለም የምናገረው፣ ብለውኝ የሚያውቁትን ነገር ነው የምናገረው። እዛ ግን ካዚሜሮ ከማንቸስተር ዩናይትድ ቢወጣ ሳውዲ ሊግ ላይ ሄዶ ከማንቸስተር ዩናይትድ ያላነሰ ክፍያ ሊከፈለው ይችላል። የእንጀራ ጉዳይ ነው ብዬ አላስብም። ከሆነም ደግሞ ይሄ የውድድር ዓመት እኮ የመጨረሻው እንደሆነ ያውቃል እኮ ኮንትራቱን እንደሚያበቃ ያውቃል። ዋይ ነው አሁን ለምን ይሆናል? ገብቶሻል መለሽ? ኦክቶበርም ላይ ኖቬምበርም ላይ ዲሴምበርም ላይ የማይረባ ነበር ይሄ ልጅ 2025 ከገባ በኋላ አይደለም። አሁን 2025 ከገባ በኋላ የሆነ ወቅት ላይ ተጫዋቾችንም ለካ መረዳት አለብኝ ካለ በኋላ ከካዚሜሮ ትልቅ አገልግሎት እንዴት እንደሚገኝ ገባኝ ካለ በኋላ እያንዳንዱ ጌም ላይ ለኔ የማን ኦፍ ዘ ማች አይነት ፐርፎርማንስ ነው ካዚሜሮ እያደረገ ያለው። ልክ አርሰናል ቤት ውስጥ ለቶማስ ፓርቴ ኤክስቴንድ ቢደረግለት የምለውን አይነት ስሜት ካዚሜሮም እየፈጠረብኝ ነው ለኔ። ግን ማንቸስተር ዩናይትድ ዊል ዲሳይድ፣ እኔ አይደለሁም መወሰን። ግን ማንቸስተር ዩናይትድ እነዚህን ሁሉ ተጫዋቾች ጠራርጎ ቢያስወጣ እኔ ለምሳሌ ክሪስቲያን ኤሪክሰን የማንቸስተር ዩናይትድ ተጫዋችነቱ ቢያበቃ ሲለያይ ዘንድሮ በማንቸስተር ዩናይትድ ተጫዋችነቱ ነው አሁን እውነት ክሪስቲያን ኤሪክሰንን የማስታውሰው ቢመስል ማርያምን አላስታውሰው። አይ በፍጹም ብዙው እንደዛ የሚያስታውስም አይመስለኝ። ላምፓርድን በሲቲ ተጫዋችነቱ እንደማስታወስ ማለት ነው ለኔ። ላምፓርድ ለካ ለማንቸስተር ሲቲ ተጫውቷል። አሁን ዱ ዩ ሪሜምበር ዳት? ታስታውሻለሽ? እሱ አይ በቃ ቶሎ አይምሮ ላይ መጣልኝ። ቼልሲ ነው የሚመጣልኝ ምናምን ነው የሚመጣልኝ። ኤሪክሰንን ያውን አይመጣልኝም። ለማንቸስተር ዩናይትድ ተጫወተ ምናምን ብትኝ አይመጣልኝ። መልክ አይደሉም እነዚህ ሰዎች፣ ግን ደሞዛቸው በጣም ከፍተኛ ነው። የነገውን የተሻለውን ማንቸስተር ዩናይትድ ለመፍጠር ሲባል ነው የሚወጡት። ይሄ ለጉድ ኮዝ የሚባል ነገር እኮ አለ።
ለበጎ ብለሽ የምታደርጋቸው ነገሮች አሉ፣ የምትወሰኛቸው ውሳኔ ያለ ነገን በጎ ለማድረግ ነገን የተሻለ ለማድረግ ነገን ሞር ድል የሚመጣበትን ማንቸስተር ዩናይትድን እንትን ለማድረግ። አለበለዚያ ግን አሞሪም ነው የሚሰቃየው ብዬ ነው የማስበው እንደነዚህ ያሉ ሜጀር ውሳኔዎች የማይወሰኑ ከሆነ። ምክንያቱም አንደኛ የውድድር ዓመቱ ከተጀመረና ማንቸስተር ዩናይትድ ብዙ ጨዋታዎች ከተሸነፈ በኋላ ከተቸገረ በኋላ ነው አሞሪም የዩናይትድ አሰልጣኝ የሆነው። ጥርም ላይ አንድ ተጫዋችን ከማስፈረም ውጭ ዶርጉን ምንም ያደረጉት ነገር የለ። አሁን ክረምት ላይ ተመሳሳይ እጅና እግር ታስሮ ነው 2025-26 የምትጀምረው ከተባለ ችግር ነው፣ በጣም ችግር። አንድ ግን ምናልባት የሆይሉንድ ጉዳይ አሁን አጥቂ ላይ ማንቸስተር ዩናይትድ ግዴታ ስራ መስራት እንዳለበት ይታወቃል። ለዛ ነው ማቲያስ ኩና ሚል ተደጋጋሚ ስም የሚነሳው። እንደገና እንደውም ሰሞኑን አይተ ከሆነ በጣም የቀረበ ነገር ተብሎ ሲወጣ የነበረው ቪክቶር ኦስሜሄን። አሁን የቪክቶር ኦስሜሄን ጉዳይም ዛሬ ጠዋት ሳነበው ነበረ። ቪክቶር ኦስሜሄን ደሞዙ ነው ናላቸውን ያዞረው ይሄ እንጂ በጋላታ ስራይ በጣም ጥሩ ጊዜ ነው እያሳለፈ የሚገኘው። ሪፖርቶቹን እንደምናየው ከሆነ የሱም የሜዳ ላይ አገልግሎት በጣም ብዙ ነው። በዛ ላይም ደግሞ ብዙ ጎሎችንም አስቆጥሯል። በዚህ የውድድር ዓመት እንደውም ወደ 29 ጎል መሰለኝ ያስቆጠረው። ምናልባት የጋላታ ሰራይ ያለበት ሊግ ክለቡ ምናምን የሚለውን ነገር እንደ ምክንያት መጠቀስ ይችላል። ግን በትልቅ ሊግም ላይ ደግሞ በደንብ አቅሙን የገለጠ ተጫዋች ነው እና ሶስቱ ተጫዋቾች ናቸው በአብዛኛው ከአጥቂ ጋር በተያያዘ እየተነሱ የሚገኘው ማቲያስ ኩና፣ ከዛ ደግሞ ቪክቶር ኦስሜሄን፣ እንደገና ቤንጃሚን ሴሽኮ። እነዚህ ተጫዋቾች ወደ ማንቸስተር ዩናይትድ ከሚመጡት መካከል በጣም በቃ ትልቅ ትኩረት ተሰጥቷቸው እየተሰራ ነው ተብሏል። ምክንያቱም ማንቸስተር ዩናይትድ በተለይ ከጎል ማግባት ጋር በተያያዘ በዚህኛው የውድድር ዓመት ያሳለፈው ጊዜ በጣም አስቸጋሪ ነው። ጥሩ የውድድር ዓመት አሳልፏል ብሎ ለመናገር ከማንችልባቸው ነገሮች መካከል አንደኛው ይሄ ነው። በ33 የፕሪሚየር ሊግ ጨዋታ 38 ጎል ብቻ ነው ያስቆጠረው እና ትንሽ ጎል ነው የሚያስቆጥረው። በዛ ላይ ብዙ ጎል ነው የሚቆጠርበት፣ የጎል ዲፍረንስም አለ። እዚህ ላይ ያለውን ችግር ለመፍታት ሆይሉንዱን ተማምኖ መቀጠል ይቻላል ወይ ብሎ ጥያቄ ማቅረብ የሚገባ ይመስለኛል። አሁን ይኸውልሽ እንደነ ራስመስ ሆይሉንድ አይነት ተጫዋቾች እንደነ ጆሹዋ ዚርክዚ አይነት ተጫዋቾች በማንቸስተር ዩናይትድ ውስጥ መቆየት አለመቆየታቸው ዲፔንድ የሚያደርገው በእኔ ያረዳል ማንን ማግኘት እንችላለን የሚለውን። አንዳንዱን እጅሽ ላይ የሆነ ነገር ስታስገቢ እነዚህን ትሸኛለሽ፣ ገብቶሻል። እጅሽ ላይ ያለውን ካሳደድሽ በኋላ አይደለም የምትፈልጊው። በጣም ብዙ ተጫዋቾች ግን ከማንቸስተር ዩናይትድ ጋር የሚቀጥሉ መቀጠልም የሚገባቸው አይመስለኝም። በዛ አይነት መንገድ ነው ታላቁን ማንቸስተር ዩናይትድ እንደገና መመለስ የሚቻል የሚመስለኝ። ውሳኔዎች ይፈልጋል፣ የባርሴሎናን መንገድ ማጥናት ይፈልጋል፣ ፋይናንሻሊ በጣም ጥሩ ሁኔታ ላይ መገኘት ይኖርባቸዋል። አለበለዚያ ግን በጣም ከባድ ነው፣ በጣም ከባድ ነው የሚሆነው። ከሁሉም በላይ ግን ዩሮፓ ሊጉን ማሸነፍ አለባቸው። እንደ መጨረሻ መረጃ ማንቸስተር ዩናይትድ ላይ የተጎዱ ተጫዋቾች መቼ ይመለሳሉ ነው። መቼ ይመለሳሉ የሚለው የአንዳንዱ ተጫዋቾች ወጥተዋል። ለምሳሌ ማቲያስ ደሌይስትን በተመለከተ ያው ቁርጭምጭሚት ጉዳት ነው አልታወቀም ይባላል፣ ግን በጣም ተቃርቧል ወደ ጨዋታ ለመመለስ። የማቲያስ ደሌይስት ጉዳይ የአይደን ሄቨን ጉዳይ ነው ሌላኛው የእሱ ጉዳት። እንግዲህ መቼ ያበቃና ወደ ጨዋታ ይመለሳል የሚለው አንኖን ተብሎ ነው የተገለጸው። እስካሁን ድረስ መመለሻ ቀኑ አልታወቀም። ሊሳንድሮ ማርቲኔዝ እንደዚሁ የመመለሻ ቀኑ ነሐሴ ነው። ያ ማለት ኦልሞስት ለፕሪሲዝን ማለት ነው። ቶቢ ኮሊየር እንደዚሁ ማንቸስተር ዩናይትድን የሚያገለብ እኔ ወድጄዋለሁ። አሁን ኮሊየርን በጣም ወድጄዋለሁ። ይሄ ልጅ በእግሩ አካባቢ ላይ ነው ጉዳቱ ያጋጠመውና መመለሻ ቀኑ አይታወቅም። አማድ ዲያሎ ነው እንግዲህ ከተጎዱ ተጫዋቾች መካከል በጣም በቅርቡ ይመለሳል ተብሎ የሚጠበቀው። የፈረንጆቹ ሚያዝያ እያበቃ ነው፣ ዛሬ ኤፕሪል 25 ነው እና በግንቦት ወር አማድ ዲያሎ ወደ ሜዳ ይመለሳል ተብሏል። ጆሹዋ ዚርክዚ ለፕሪሲዝን ነው ማንቸስተር ዩናይትድን እንደገና ሊቀላቀል የሚችለው የሚሉ መረጃዎች ወጥተዋል። ስለዚህ በቀደሙ ጨዋታ ላይ የተቀያሪ ወንበር ላይ ከ2022 ወዲህ የተቀመጠው እንደነ ብሩኖ ፈርናንዴዝ አሁን ለሐሙሱ ጨዋታ ለዛሬ ኦልሞስት የሚቀጥለው ሳምንት ለሚደረገው የአትሌቲክ ቢልባኦ ጨዋታ በሳምንቱ መጨረሻ ጨዋታ ላይ በርንመዝናር የሚገባው ያኔ ይገባሉ ተብሎ ይጠበቃል። ምክንያቱም ደግሞ እንዳይጠፋቸው
እንደገና ጠብቀው መሄድ አለ ሲበዛ ሲናገር ነበር። በነገራችን ላይ አርቴታም ሰፊ ረፍት አለው አይደለ እና እዛም ላይ ሱም ሲናገር ተጫዋቾች ከጨዋታ ሪትም ውስጥ መውጣት የለባቸውም ረጅም ጊዜ ይሄ ረፍት መስጠቱ ያንን ነገር ሰውነታቸው እስኪረሳው ድረስ እንደዛ እስከሚሆን ድረስ መሆን የለበትም ብሎ ሲናገር ነበር። ለማንኛውም ማንቸስተር ዩናይትድን በተመለከተ በሚቀጥለው የውድድር ዓመት ማንቸስተር ዩናይትድ የበለጠ ራሱን አጠናክሮ እንድንመለከተው የትኞቹ ጉዳዮች ላይ ትልልቅ ውሳኔዎች መወሰን አለበት የሚለውን ነው ስንነጋገር የቆየ ነው። የተሻሻለ የተጠናከረ እና ተፎካካሪ ማንቸስተር ዩናይትድን እግር ኳስን የሚወዱ የሚከታተሉ በሙሉ ማየት ይፈልጋሉ ብዬ ነው ማስበው። እኔ የእንግሊዝ ፕሪሚየር ሊግ ላይ ማንቸስተር ዩናይትድ በዚህ ልክ የሚቀጥለውን የውድድር ዓመት ተዳክሞ እንዲመጣ ማንም ሰው አይፈልግም። በቃ ተፎካካሪውን ታሪኩን በትክክል የሚደግመውን ታሪኩ ማለት የቀደመ መልካም የሚባለውን ታሪኩን የሚደግመውን ማንቸስተር ዩናይትድን ነው ማየት የምንፈልገውና ለዛ ደግሞ በጣም የሚከብዱ የሚመስሉ ግን ደግሞ መወሰን ያለባቸው ውሳኔዎች ሊወሰኑ እንደሚችሉ ጭምጭምጫዎችን እያየን ነው። የነዛ ውሳኔዎች እንዴት ይቃኛሉ፣ የወደፊት ውስጥ ማንቸስተር ዩናይትድ ምን ሊመስል ይችላል የሚለው ላይ በተወሰነ መንገድ ተነጋግረናል። ግን በሌሎች ፕሮግራሞቻችንም ላይ ደግሞ እናነሳዋለን። በተለይ የዘንድሮን የውድድር ዓመት በተመለከተ ብዙ ጥሩ ያልሆኑ ነገሮች ስለታዩ በሚቀጥለው የውድድር ዓመት ከአሞሪ ማጫወት ጋራ እየተላመዱ ጥሩ የልምምድ ጊዜ ያገኙ ተጫዋቾችን ማየት ብዙ ሰዎችም ስለሚናፍቁ በዛ ረገድ እንዴት ነገሮች መታየት አለባቸው የሚለውም ላይ ወደፊት ውይይት ለማድረግ እንሞክራለን። በጣም ጥሩ ጊዜ ከአድማጮቻችን ጋር እያሳለፍን ነው የምንገኘው። አብረውን ቆይተው ፕሮግራማችንን ስለተከታተሉም እጅግ አድርገን እናመሰግናለን። ሁሉንም በጣም አድርገን እናመሰግናለን። ደግሞም በሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ላይ ዳግም እናገኛችኋለን። ኢትዮጵያ ለዘለዓለም ትኖር።